ማለት ኬት አባቴ አምጥቼ ነው ብር የምሰጠው? ብሩክ የለም፣ ዝና የለም፣ ከማን አምጥቼ ነው? ያቺ እንኳን ኤፍራታ እሷ እንኳን ጥቅመኛ ናት፣ እሷም ከኔ ትፈልጋለች በማለት እንግዲህ ማህሌት ግራ ተጋብታለች ማለት ነው። ማህሌት በጣም ግራ ገብቷት እንግዲህ ከራሷ ጋር እየተነጋገረች ይገኛል። እኔ እስካሁን ድረስ አንድ ብር የሚባል 74 ሳንቲም ለራሴ ምንም ነገር የለኝም፣ ዝም ብዬ ነው እስከ ዛሬ ድረስ ስለፋና ስንጓለል የኖርኩ። አንዴ ከሞገሴ፣ አንዴ ከብሩክ፣ አንዴ ከዝና ዝም ብሎ እየተጠቀሙብኝ ነው የከረሙ። እኔ ግን 75 ሳንቲም የለኝም። አሁን ኬት አባቴ አምጥቼ ነው ብርስ ማገኝ? ብድርስ ማን ይሰጠኛል? በማለት እንግዲህ ግራ ተጋብታለች ማህሌት ማለት ነው። ቆይ አሁን ምንድን ነው ማደርገው? ዝናም የለ፣ ምን አባቴ ይሻለኝ? ከማን ጋር ነው ገንዘብ ማግኘት ምችል? እኔ ግራ ተጋባሁ። ይህ ሁላ አመት ግን ለፍቼ አንድ 74 ሳንቲም የለኝም በማለት እንግዲህ በጣም ግራ ተጋብታል። ያቺ ኤፍራታ ብትሆን ገንዘብ ከሌለኝ ጠላት ነው የምታደርገኝ። እሷም እስከ ዛሬ ያስጠጋችኝ ከእኔ ጥቅም ለማግኘት ነው እንጂ አሁንም ያስጠጋችኝ ብር ስላለኝ ነው እንጂ ለሌላ አይደለም። ለወደፊቱም ሀብታም ትሆናለች ብላ ነው። እንደዛ ባይሆን ኖሮ መቼም አታስጠጋኝም ነበረ። እኔ አሁን ግራ ተጋብቻለሁ በማለት እንግዲህ ማህሌት ግራ ተጋብታለች። የተከበራቸው የዜድ ሀበሻ ቤተሰቦች እንዴት ናቸውልኝ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ምሳሌ እንግዲህ ክፍል 93 ይዤላችሁ መጥቼ ያለው እንግዲህ ሁላችሁም ሀሳብ አስተያየታችሁ አይለየን። በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለፉ ኢትዮጵያ ሀገራችን ሰላም ያርግልን። እና እንግዲህ ማህሌት ለብቻው እየተነጋገረች ትገኛለች። ግራ ተጋብታለች። ኤፍራታም ለጥቅሟ ስትል እንጂ ለወደፊቱ ማህሌት ሀብታም ብትሆን እንኳን ድንገት አንድ ክፍል ትሰጠኛለች፣ ምናልባት ወይም ዝናን ወይም ብሩኬን አንዳቸው እንኳን ብታገባ እንኳን አንዱ ሀብታም ብታገባ ያው በሷ እጠቀማለሁ በማለት እንጂ ኤፍራታ ራሱ ለጥቅሟ ነው እንጂ ያው ብር አገኛለሁ በማለት እንጂ አታስጠጋኝም ነበረ በማለት እሺ እሷ ልተዋት፣ እኔ ከየት አባቴ አሁን በምን መንገድ ብር ላግኝ? ማንስ ልጠይቅ? በማለት እንግዲህ ኤፍራታ ተይዛ አንድ ክፍል ቤት ደግሞ ማደር አስጠላኝ። ከኤፍራታ ጋር አንድ ክፍል ውስጥ ማደር እና መዋል በጣም ነው የሰለቸኝ እና ምን ላድርግ ትላለች እንግዲህ ማህሌት ግራ ተጋብታለች ማለት ነው። ለብቻዋ እንግዲህ አንድና አንድ ያለን አማራጭ ካሌብ ነው። እንግዲህ ከካሌብ ጋር አሁን ደግሞ ዝና አያዋጣኝም፣ ከአሁን በኋላ ዝና ከስረዋል። ስለዚህ ያለኝ አማራጭ ወደ ካሌብ ልሸጋገር ወይስ አቋሜ ልክ እንደ ዝና መሆን አለብኝ ወይስ አቋም? እኔ ግን ማንኛውም ነገር አያገባኝም። አሁን እኔ የራሴ ማመቻቸት አለብኝ። አሁን ወደ ካሌብ ማቅናት አለብኝ። የሚያዋጣኝ ካሌብ ነው። ሰውየው ለሆነ ጥላቢስ ነገር ነው፣ ለዛ ነው ትላለች እንግዲህ ማህሌት ማለት ነው። በጣም ግራ ተጋብታለች። እንግዲህ ምን ይሻለኛል? እንግዲህ ብር ተጠይቃለች ማህሌት። ኬት አባቷ አምጥታ ትክፈል? ካሌብ ከዝና በላይ ከሆነ ሀብትም እንደዛ ይኖረዋል። ስለዚህ ከካሌብ ጋር መሆን አለብኝ፣ ከአሁን በኋላ ከካሌብ ጋር መስራት አለብኝ በማለት እንግዲህ እድሜክ ረጅም ነው ሳስብህ ነበረ፣ አሁን ሳስብህ ነው የደወልክ ካሌብ በማለት እንግዲህ ካሌብ ሲደውልላት በደስታ ከአሁን በኋላ እንግዲህ ዝናም ብሩኬም ሰርዤዋለሁ፣ ከዛ ዝናም ደግሞ አይጠቅመኝም፣ የሚያዋጣኝ ካሌብ ነው፣ እድሜው ደግሞ በጣም ረጅም ነው፣ ስሙ ሳነሳው ደወለልኝ በማለት እንግዲህ አሁን እኔ ያለኝ አማራጭ እንግዲህ በጣም ቆራጥና ጀግና እንግዲህ ሳይሆን አይቀርም፣ ወደ ካሌብ ማቅናት አለብኝ ትላለች። እንግዲህ ያው ጥቅመኛ ሰው ጥቅም ነው የሚፈልግ ማለት ነው። እንግዲህ ማህሌት ማለት እንግዲህ ጥቅመኛ ናት። ከአንዱ ነው፣ አንዱ ሲከስር ወደ ሌላው ነው፣ ወደ ሌላው ሲከስር ደግሞ ወደ ሌላው ነው ምታቀን። አሁን ደግሞ ወደ ካሌብ ላይ ነው እንግዲህ ጫወታው። ከካሌብ ጋር ተቀናድቼ መስራት አለብኝ፣ ከሱ ጋር በሆን ይሻለኛል፣ የሚያዋጣኝ እሱ ነው በማለት እንግዲህ ግራ ተጋብታለች። ግን ብር በጣም ተጠይቃ ብርም
ፍለጋ ላይ ናት። ማንም ያበድራት ሰው የለም እና ይህ ሁሉ ዓመት ለፍቼ መና ቀረሁኝ ከሰርኩኝ በማለት እንግዲህ አሁን ካሌብ ደውሎላት እንግዲህ ከካሌብ ጋር ንግግር እያደረገች ትገኛለች ማለት ነው። አይ 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 ጥቅመኛ አይ ጥቅመኛ ሰው። ሄሎ ሄሎ ካሌብ፣ እረ በጭራሽ አታውቅም። እህትሽ መደበቅሽ ነው ወይስ ትሰምኛለሽ? ዝና አንድ ነገር ቢሆን ማናችሁም በህይወት አተርፉም። እየሰማሽኝ ነው ማህሌት? ይላል ካሌብ። ዝና አንድ ነገር ከሆነ ሁለታችሁም በህይወት አትኖሩም። አይ የምታውቅ አይመስለኝም። እኔም ይፍራታ በደጋጋሚ ጠይቂያታለሁ በማለት ይፍራታ በእኛ እጅ ናት። ምን? አዎ በእኛ እጅ ናት። ዝና የተያዘ በእሷ ምክንያት ነው። ስለዚህ ይዘናታል። ዝና ካልተለቀቀ ሁላችሁም አንድ በአንድ ለቅማችኋል። ራሳችሁ ስትሉ ዝና ያለበት ቦታ ፈልጉ። ምን ነው በእህትሽ የተነሳ ከፋሽ? አይ አይ እንደዛ እኮ አይደለም። እንዴት ያዛችኋት? ማለቴ በቃ ምንም ነገር አልተሳካም። ስለዚህ አንገቷ ቆርጠን ስጦታ ከምልክልሽ በፊት ዝና ያለበት ቦታ መጠቆም አለብሽ። ዝና የታሰረበት ቦታ የእኛ ሰዎች ጠቁሚያቸውና ይሂዱ፣ አለበለዛ አንገቷን ቆርጠን በስጦታ ወረቀት አርጌ እልክልሻለሁ ይላታል ካሌብ። በጣም ደንግጣለች ማለት ይፍራታ እንዴት ያዛቸዋት? እሱማ አትጠይቂኝ፣ እኔ ካሌብ መሆኔ እንዳትረሽ አትጠይቂኝ። ስለዚህ ይዘናታል። ይፍራታኛ በእኛ እጅ ቁጥጥር ስር ገብታለች። ስለዚህ ግን አንቺ ለማንኛውም አደንግጪ። ዝና ያለበት ቦታ ካልጠቆምሽን ወይም ዝና ያለበት ቦታ የኛ ያለንበት ቦታ በመደወል ካልነገራችሁን አለ ካሌብ። እንግዲህ አልቆላታል እህትሽ ይፍራታ፣ አንገቷ ቆርጠን ነው የምንልክልሽ ብሎ ሲላት ይፍራታ እንግዲህ ማህሌት ባለችበት ቦታ እንግዲህ በጣም በድንጋጤ ተውጣለች ማለት ነው። እንግዲህ ይፍራታ ተይዛለች። እያንዳንዳችሁ እየለቀምኩ ነው ማስገባችሁ፣ አለበለዛ ዝና ያለበት ቦታ ተናገሩ በማለት እንግዲህ ካሌብ እንግዲህ ቅድም ካሌብን ነው ከአሁን በኋላ ወደ ካሌብ ማቅናት አለብኝ፣ ከካሌብ ጋር መስራት አለብኝ ስትል ነበር። አሁን ግን ይፍራታ በእኛ እጅ ናት። ይፍራታ እኛ ይዘናታል፣ እንዴት አድርጋችሁ የያዛችኋት ብላ ስትጠይቀውም እሱ አትጠይቂኝ በማለት እንግዲህ እያንዳንዳችሁ እየለቀምኩ ነው ማስገባችሁ፣ አለበለዛ ዝና ያለበት ቦታ ቶሎ ንገሪኝ በማለት እሷም እሺ ችግር የለውም ግን ይፍራታ እንዴት ልትይዟት ቻላችሁ በማለት በጣም ማመን አቅቷታል። ይፍራታ ማለት ማህሌት እንዴት ይፍራታ ትይዟት አላችሁ ብላ ምን ነው እህትሽ ስለተያዘች እንደዚህ ከፋሽ በማለት እሱም እንግዲህ ካሌብ እንግዲህ አሁን እንግዲህ ከካሌብ ጋር ነው ማለት ነው። እንግዲህ ዕዳ ውስጥ ነው እንግዲህ የምትገቢ እንግዲህ አይ ማህሌት አይ ያልታደለ ሰው አሉ። እንግዲህ ምን ይሻልሻል እንግዲህ አሁን ይህ ሁላ የብሩኬና የምሳሌና የቅድስ ግፍ ነው ማለት ነው። እነሱ ስታሰቃይ ነበር። አሁን ምሳሌ ወደ ቤቱ ሰደኝ ትላለች። አይ ወደ ክፍልሽ ነው የምንሄድ ሲላት አይቻልም፣ ወደ ክፍልሽ ነው የምንሄድ አይቻልም። መቼ ነው ወደ ቤቴ ነው የምንሄድ? ስለዚህ አንቺ አትስጊ፣ ምንም ነገር አይደርስብሽም ይላታል። እና ዛሬ ትምህርት ቤት አንሄድም? አይ እሱ ስንሄድ እናወራዋለን። አሁን ከአሁን በኋላ አንተ የምትለኝም አልታዘዝም። እንደዛማ ስትባይ እምቢ ካልሽ ትቀጫለሽ። እኔ ምልሽን እያንዳንዱ እሺ ማለት አለብሽ ይላታል ማለት ነው። እንግዲህ ምሳሌ ወደ ቤት መመለስ አለብኝ። አይ ወደ ክፍልሽ ነው የምትመለሽ፣ ማይሆን ነገር ነው አይቻልም በማለት እንግዲህ ቆይ አንተ ምንድን ነው የምትመሳሰጠው? ትላለች እንግዲህ ዳጣዬ። የሆነ ነገር ፍጠር እያሰብኩ እኮ ነው ይላል ሞገሴ። ምንድን ነው የምታስበው? የናክል እንዴ መድብል ምን አስበው ነው ለቅድስ ምሳሌ ትመጣለች ብሎ የተናገረ? ምን አቅለታለሁ? መጀመሪያ ለእኛ መናገር ነበረበት። ብቻውን ያሰበ ብቻውን ይሞታል፣ ብቻውን የበላ ብቻውን ይሞታል ነው የሚባለው። አንቺ ደግሞ ይላል ሞገሴ። እኔ ምን አውቃለሁ? መቼም እሱ እንዴ ለእኛ ዝናን ሳይለቀው
ምሳሌ ትፈታለች ማለት ዘበት ነው። ስለዚህ ምንም የማይሆን ነገር ነው። ሊለቀው ይችላል እንዴ እንደ እንቁላልማ አናት አናቱ ሳይር ክፉም አይለቀውም ትላለች። እኔ በእርግጥ ስለዚህ ሞገሴም እንግዲህ ኧረ እንደው ነገር እየከረረ ነው። ኧረ እንደው ሞገስ ምን ይሻላል? እስቲ ልደውልለት ይላል። ከዚህ ውጪ ምንም ማድረግ አይቻልም። ልደውልለት ይላል ሞገሴ። ዳጣዬ ኧረ እስቲ ደውልለት፣ እኔ ግራ ተጋብቻ ያለው በማለት ምን እያሰበ ነው ግን መድብል ምን እያሰበ ነው? ስሞክርለትም ስልኩ አይሰራም። ዳጣ ምን ይሻላል ይላል ሞገሴ። እንግዲህ ዳጣዬ እኔ ምን አውቃለሁ፣ ግን ማማከር ያለበት ለእኛ ነበር። እንዴት ለቅድስ ብቻ ይነግራታል? በማለት ይፍራታ እንግዲህ በባዶ ቤት ውስጥ እንግዲህ ካሌብ እንግዲህ አስሮ እንግዲህ እጀግሯ እጇ ወደኋላ እግሯ አይ ፍራታ እድሜ ለማህሌት ምንድን ነው ትላለች ማህሌት። እንግዲህ ልታያት መጣ። ቆይ ምን ውስጥ ነው ያስገቡሽ? ትላለች ማህሌት በእናትሽ አድኝኝ፣ እባክሽ አድኝ፣ እኔ መሞት አልፈልግም። ቆይ ተረጋጊ፣ ምንም አያደርጉሽ። ደግሞ ራስሽ አይደል እንዴ ያዙኝ ብለሽ አይደል እንዴ የገባሽ እዚህ ውስጥ? ስለዚህ ተረጋጊ፣ እነሱ ምንም አያደርጉሽም፣ አይገሉሽም። ደግሞ ያልሰማው መስሎሻል? ራስሽ አይደል እንዴ ያዙኝ ብለሽ ደውለሽ የገባሽው? ግን ሰምቻለሁ እያንዳንዱ ከካሌብ ጋር ያረግሽው ንግግር። አንቺ ራስሽ ነሽ ያዙኝ ብለሽ እዚህ ውስጥ እንድትገቢ እንዲይዙሽ የሆነ። ስለዚህ ተረጋጊ። ደግሞ አሁን በእናትሽ አድኝኝ ምትይ ምንድነው? እኔ ማድንሽ ትላለች እንግዲህ ፍራታ ማሌት ስታይ ማሌትዬ እንደው አፈር ስሆን አድኝኝ ከዚህ ውስጥ አውጭኝ በማለት እንግዲህ ማህሌትም ምን ውስጥ ነው የከተቱሽ? እዚህ ጨለማ ውስጥ ራስሽ ወደሽና ፈቅደሽ ፈርመሽ አይደል እንደዚህ ውስጥ የገባሽ? አሁን እኔ ማሌት ምን አድርጌ ነው የምትይኝ? ብር የሚባልም የለኝም እኔ ኬት አባቴ አምጥቼ ነው አሁን ከዚህ ውስጥ ማስወጣሽ? በማለት እኔ አመታት ለፍቼ ምንም አንድ ብር የለኝም በማለት እንግዲህ ይፍራታ አይ ከመንገድ ላይ ነው የያዙኝ እንደዛ ብሎሽ ነው እኔ ያልደወልኩላቸውም ትላለች። ለማንኛውም የቻልኩትን አክል እረዳሻለሁ፣ እባክሽ ስራ ቦታ ንገሪልኝ፣ ታማ ነው ብለሽ በይልኝ እንዳያባርሩኝ ስራ ቦታም እኔ ግን አሁን ግን ሁሉም ነገር ሰምቻለሁ። እኔ ግን አልደወልኩላቸው መንገድ ላይ ነው የያዙኝ ብለሽ ግን ለእኔ የምትዋሽኝ ጥሩ አይደለም። እኔ ግን እያንዳንዱ ሰምቻለሁ ከአንቺም ቀደም ብዬ በማለት እንግዲህ አደራሽን ማህሌትዬ ስራ ቦታም እንዳያባርሩኝ ታማ ነው ብለሽ በይ፣ ስለዚህ ለስራ ቦታ ያስፈቀጅልኝ በማለት እዚህ ጨለማ ውስጥ ተቀምጠሽ አሁን ሌላ ነገር ታወራያለሽ። እሺ ችግር የለውም እነግራቸዋለሁ፣ ግን አንቺ መዋሸት የለብሽም። አንቺ እኮ እኔ እንኳን አይን በአይን ዋሽተሽኛል። እኔ ግን ካሌብ ሁሉም ነገር ነግሮኛል። ራስሽ ነሽ ደውለሽ ያዙኝ ብለሽ የተያዝሹ ትላለች እንግዲህ ማህሌት ማለት ነው። ስለዚህ ራስሽ ነሽ እኔ ያዙኝና ምሳሌ ልቀቋት፣ ዝናን አሳያቸዋለሁ ብለሽ በዚህ በኩል ደፋርና እንደዚህ አይነት ድፍረት እንዳገኘሽ እኔ አላቅም። ለምንድን ነው እንደዚህ አይነት ነገር ለእነሱስ ያልሻቸው? ምሳሌ ልቀቋትና ዝናን አሳያቸዋለሁ ከዛ እኔ እታሰራለሁ ብለሽ እንዴት ከየት አምጥተሽ ነው እንደዚህ አይነት ድፍረት? እነዚህ እኮ ኃይለኛ ሰዎች ናቸው፣ አይለቁሽም እስከ መቼም ድረስ። አሁን እኔ ማህሌት ምን አድርጊ ነው የምትይኝ? ደግሞ ማልሰማ መስሎሽ ነው ብላ እንግዲህ አይ እኔ እኮ አሳዝናኝ ነው አይመስለኝም። ምናልባት ከመድብል ጋር እንግዲህ ብር ተቀባብለሽ ይሆናል። ከዚህ ውስጥ ደግሞ ልውጣ ምናምን የምትይው ከሱ ጋር እንግዲህ በብር ተደራድረሽ ሊሆን ይችላል። ስለዚህ እንግዲህ ከመድብል ጋር ሁሉም ነገር ከሱ ጋር ስትሰሪ ነበረ ማለት ነው። እኔ የሚመስለኝ እንደዛ ነው። ከመድብል ላይ እንግዲህ ብዙ ብር ተከፍሎሽ መሰለኝ። ይፍራታ ለምን ትደብቅኛለሽ? እኔ እኮ እያንዳንዱ እኮ ሰምቻለሁ፣ እያንዳንዱ ምሰሪው ነገር ግን ለእኔ መዋሸትሽ ግን በጣም በጣም የሚያሳዝን ነገር ነው። ስለዚህ እኔ አሁን ለማንኛውም እስቲ ተረጋጊ። የባሰ እኮ የማትወጪ ውስጥ ነው የገባሽ እና አሁን ምን ይደረግ እባክሽ ማህሌት፣ እንዴ ለምኝልኝ። እኔ ብቻ የራሴ ህይወት ብቻ ነው የራሴ ህይወት ብቻ መኖር ነው የምፈልግ። ግን ማህሌትዬ ለምኝልኝ እንዲለቁኝ በእናትሽ በላ እንግዲህ ከአሁን በኋላ እንኳን የሚለቁሽ አይመስለኝም። መጀመሪያ ነበር እንጂ የራስሽ ኑሮ መኖር የነበረብሽ። አሁን በሰው ነገር ገብተሽ ራስሽ ዕዳ ውስጥ ገብተሻል።
ስለዚህ እኔ ምንም ማድረግ አልችልም። እኔ ምን አድርጌ ነው እኔ ማህሌት ምትኝ በማለት እንግዲህ ስለዚህ እንዶ ቆይ ምን ስትሆኝ ነው እንደ ካሌም የደወልሽው? ምን ስትሆኝ ነው? ምን ስትይ ነው? መድብል ብዙ ብር እሰጥሻለሁ ብሎኝ ነው። አይ ገንዘብ እኮ ስትኖሪ ነው የምትበይው። ምን ልሁን ብለሽ ነው እሺ ካሌብ ላይ የደወልሽ? አይ መድብል ብዙ ብር እሰጥሻለሁ ሲለኝ በሱ ተታልዬ ነው የደወልኩት። እንዴ አንቺ እኮ ገንዘቡ እኮ አንቺ በህይወት ስትኖሪ ነው እኮ የምትበዩ። ምን ዋጋ አለው አሁን እዚህ ጨለማ ውስጥ ገብተሽ? በህይወት አንድ ሰው እኮ የሚበላ የሚጠጣ በህይወት ሲኖር ነው፣ በጤናው ሲኖር ነው። ስለዚህ አንቺ የትኛው ዘመንሽ ነው አሁን እዚህ ውስጥ ገብተሽ ብሩ ምን ልታረጊው ነው? በማለት እንግዲህ ይኸውልሽ እኔ ንገርሽ፣ እኔ በተቻለኝ አቅም የሰራሽው ስህተት በጣም ከባድ ነው አሁን ዝና ስለዚህ የምታውቂው በሆነ ራስሽን ነፃ ማውጣት ከፈለግሽ ማለት ነው ዝና ያለበት ቦታ ቀጥ ብለሽ በማሳየት ነፃ ትወጫለሽ። አለበለዚያ ግን እዚሁ ነው የምትማቅቂ። ስለዚህ መድብል በቂ ብርና ከበቂ በላይ ብር ከሱ ጋር ተደራድረሽ ተነጋግረሽ ዝናን አሳልፈሽ ሰጥተሽ ከዛ በኋላ ደግሞ ራስሽ ላይ ደግሞ ለካሌብ ደውለሽ እኔ ምንም ችግር የለውም እኔ ልታሰር ማህሌት ምሳሌ ፍቷት ዝና ያለበት ቦታ አሳያችኋለሁ ብለሽ አይደል እንዲደውል። ለመሆኑ እንዶ ኬትስ አምጥተሽ ነው ቁጥር የደወልሹ? ለምንድነው የፍራታ ግን ይሄ ያደረግሹ? ብላ እንግዲህ ማህሌት ቀውጠዋለች ማለት ነው። እንግዲህ ሸምጥጣለች። እኔ ያልደወልኩም የያዙኝ መንገድ ላይ ነው ትላለች ፍራታ። መንገድ ሲሄድ ነው የያዙኝ እንጂ እኔ ካሌብ ላይም አልደወልኩም እነሱ ራሳቸው መጥተው ነው የያዙኝ ትላለች። ማህሌት ግን በፍጹም ማትወጭበት ዕዳ ውስጥ ነው የተዘፈቅሽው። ስለዚህ እኔ የቻልኩትን አክል እረዳሻለሁ። ከዛ በኋላ ግን ከአቅሜ በላይ ከሆነ ምንም ማድረግ አልችልም። አሁን ከፍተኛ ብር ተጠይቀናል። ብር ውስጥ ከየት አምጥቼ ነው እኔ ይሄን አክል ዓመታት ስለፋ ምንም ያገኘሁት 70 ሳንቲም የለም። ስለዚህ ከዝናም እንደዚህ ለፍቼ ዝም ብሎ ክሳራ ከሰርኩኝ። ከብሩክም እንደዛ ያገኘሁት ነገር የለም። አሁን ደግሞ ከካሌብ አሁን ከፍተኛ ብር ተጠይቄ ያለው ኬትስ አመጣለሁ። ስለዚህ አሁን ያለሽ አማራጭ ምንም ምንም ከዚህ ውስጥ ነፃ አወጣለሁ ብለሽ የምታስቢ ከሆነ ዝና የታሰረበት ቦታ ቀጥ ለጥ ብለሽ ወስተሽ ቦታው አሳያቸውና ዝና እንዲፈታ ማድረግ አለብሽ። ከዛ በኋላ አንቺም ከዚህ ውስጥ ትወጫለሽ። ይፍራታ ከዚህ የበለጠ ግን እኔ ምንም ልረዳሽና ላግዝሽ አልችልም። በራስሽ ጥፋት ነው የሁላ ያደረግሽው በማለት እንግዲህ ኢፍራታ እንግዲህ አንድ ክፍል ውስጥ እንግዲህ ተዘግቶባት ታግታለች። ማህሌትም እንግዲህ ያዙኝ ልቀቁኝ እያለች ነው። ለምንስ ካሌብ ላይ ትደውያለሽ? እንግዲህ ኢፍራታ ካሌብ ላይ የደወለችው ማህሌት በተኛችበት ነበረ ማለት ነው። በተኛችበት እንግዲህ ጠቅላላ የነበረው ማህሌት ላይ የነበረው ፋይል ወላስል ቁጥር ሁሉም ነገር ወደ ራሷ ገልብጣ ካሌብ ላይ ደውላ ነበረ ማለት ነው። ግን ለእሷ ግን ያለቻት ምንድን ነው ከመንገድ ላይ ይዞኝ ነው ብላ። ግን ያም ሆነ ያ እንግዲህ አሁን እሷ ነቅታባታለች ማለት ነው። አንቺ ኃይለኛ ብር ተከፍሎሽ ነው ከመድብል ጋር መድብል ኃይለኛ ብር ሰጥቶሽ ነው ብላታለች። እንግዲህ መጨረሻው ምና ይሆናል ቤተሰብ